በጽሁፍ የተቀመጠ ሰነድ አለ። ላንብብላችሁ። የክርስቶስን ሞትና ትንሣኤ የምናስብበት ስርዓተ ቁርባን የጌታ እራት ወይም በሐዋርያት ሥራ እንደተጠቀሰው እንጀራን መቁረስ በመባል ይታወቃል። የቁርባን ስርዓት ልክ እንደ ጥምቀት ሁሉ በወንጌል ትእዛዝ የተሰጠበት በሐዋርያት ሥራ ሐዋርያት የፈጸሙትና በመልእክቶች ውስጥም የተወሳ ነው። ጌታ ኢየሱስ አልፎ በተሰጠበት ምሽት ዳግመኛ ተመልሶ እስኪመጣ ዕለት ድረስ ለራሱ መታሰቢያ ሆኖ እንዲፈጸም እንጀራን የመቁረስና ጽዋን የመጠጣት ስርዓት ደንግጓል። አንደኛ ቆሮንቶስ። ይህ የእርሱ ጥያቄ ስለሆነ በዚህ መንገድ እርሱን ማስታወሱ በጣም ጠቃሚ ነው። እግዚአብሔር የሰውን ድካም በማወቁ ተጨባጭ የሆነ ምሳሌ መስጠት አስፈልጎታል። አያችሁ፣ የሰውን ድካም ሊያግዝ የሚችል ተጨባጭ የሆነ ስርዓት እግዚአብሔር ደንግጓል፣ ተቀብለናል ነው። እንጀራው ለእኛ የተሰጠን የአካሉ ምሳሌ ሲሆን የወይኑ ፍሬ ጭማቂ ደግሞ ስለኛ በመስቀል ለፈሰሰው የክርስቶስ ደም ምሳሌ ነው ይልና ይህ ነቀፋ የሌለበት ስርዓት ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። እንደዚህ አይነት የጌታ እራት ምን ሊባል ነው ከዚህ በላይ? ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ ያመጣል። ክርስቶስ ለቤተ ክርስቲያን ያለውን ፍቅር ወደ ሰዎች ልብ የሚያመጣ ቅዱስ ስርዓት ነው የጌታ እራት። የጌታ እራትን በምንወስድበት ጊዜ የክርስቶስን ጥልቅ ፍቅር እንካፈላለን። የክርስቶስ ፍቅር ወደ አማኞች ልብ ኢንፊልትሬት ሰርጾ የሚገባበት ጸጋ ነው። በየወሩ የምናደርገው ለምንድን ነው? በየሶስት ወሩ የምናደርገው ለምንድን ነው? በየሳምንቱ አንዳንድ ቸርቾች የሚያደርጉት ለምንድን ነው? ከዚህ ጸጋ ከዚህ የክርስቶስ ፍቅር በምናገኘው ኃይል ሰው ደካማ ነው። ከድካማችን ስለምንበረታ በእምነታችን እንድንጸና ስለሚያግዘን የቅዱሳንን ፍቅር ስለምንለማመድ ሞቱን ስለሚያስታውሰን ዳግም ምጽአቱ ስለሚያስታውሰን ነው እንጂ ፓሪ ነው እንዴ? ዴይ ፓሪ ነው እንዴ? የምንወስደው ፒክኒክ ነው እንዴ? ፖለቲካ እኮ ሲሰራ ራሱ የሆነ የሚያምር ፖለቲካ እኮ አለ። በይፋ በአደባባይ የምናደርገውን ነገር አንድ እሁድ ቤተክርስቲያን እኮ አንድ ሰው ገብቶ ቢያየው ቢገባ ቢካፈል ሊረዳው ሊሰማው የሚችለውን ነገር ነው። ልቀጥላችሁ። እንደውም አሁን በጣም ደካማ ነው ተብሎ የተገለጸው የሙሉ ወንጌል ነው የምነግራችሁ። የሌሎቹን የኤንኤምኬሲ ምናምን የገለጹበትን መንገድ እናየዋለን። የጌታን ሞት በማሰብ በአንድነት ተሰባስበው ስርዓቱን ሲያከብሩ በክርስቶስ አካልነት በማዕዱ ዙሪያ በእግዚአብሔር ፊት እንደሚቀርቡ ያመለክታል። ዋው ዋው! በክርስቶስ አካልነት the embodiment of Christ in the midst of the congregation በጉባኤው መካከል የክርስቶስ አካልነት ዕብራውያን ምዕራፍ 10 ቁጥር 19 በእግዚአብሔር ፊት እንደሚቀርቡ በእግዚአብሔር ፊት እንደሆን እናውቃለን። በክርስቶስ አካልነት በማዕዱ በአንድነት የምንሰበሰብበት እንደሆን እናውቃለን። ያውም ይሄ ሙሉ ወንጌል ነው። ባይዘው የላችሁም። የት አለ? እስኪ አምጡ። የለም ብሏል ዶክተር ሻውል። ሲጀመር ዶክተር ሻውል የለም ሳይሆን ያለ እኔ ጋር የለም አያስፈልገኝም፣ ፕራክቲሱን ቸርች እያደረግ ነው። አንድም ጥያቄ ተፈጥሮበት ማያቅ ሰው የት አለ መመሪያችን ሊል ነው እንዴ ጌታ እራትን ሲወስድ? ከዛ በጣም የሚገርም ነገር ልንገራችሁ። የቅዱስ ቁርባን አገልግሎት ስርዓት ከዘመናት ጀምሮ በማዕከላዊ የአምልኮ ስርዓት መፈጸሚያ ሆኖ ቆይቷል። በአሁኑ ዘመናዊ በሆነው ዓለም ግን ስርዓታዊ ከሆነ አምልኮ ለመሸሽ ሲሉ አንዳንዶች የጌታ እራትን ቸል ብለውታል። ይወቅሳል ጭራሽ። የጌታ እራት ለምን ቸል ተባለ ተብሎ ይወቀሳል ጭራሽ። እግዚአብሔር መንፈስ ቅዱስ እውነተኛውን የአምልኮ መንፈስ ከህዝቡ ልብ ካወጣውና በእርግጥ አምልኮ መንፈስ የሌለበት ስርዓት ብቻ ከሆነ ግን
ስርዓቱ ብቻ ጠቃሚ አይደለም። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ትርፍ ያለበት ነገር ሲሆን ከክርስቶስና ከጸጋው ስራ ተመልከቱ። እንግዲህ ከክርስቶስና ከጸጋው ስራ ፊትን መመለስ ደግሞ ወጥመድና ጥፋት ነው። የክርስቶስና የጸጋው ስራ በእግዚአብሔር ፊት የምናደርገው መንፈሳዊ አምልኮ ተብሎ የጌታ እራት ተጠርቷል። በጣም እኮ ነው የሚገርመው እኮ። ምንድን ነው የተፈለገው? እንሂድበት ስራ ጥምቀት ይሁን ወንጌላችን፣ ስለ ጌታ እራት ይሁን በየቀኑ የምናወራው፣ በጨለማ ውስጥ ላለ ህዝብ ወንጌል ለመመስከር ያለብን ወይስ ጥምቀት እንደ አንድ የመጽሐፍ ቅዱስ ሙሉ ሁለንተና ትምህርት እንደ ወንጌል ነው ጥምቀት መሰበክ ያለበት? ቅዱስ ቁርባን ነው መሰበክ ያለበት? ቅዱስ ቁርባን የምትካፈለው ህብረት የምታደርገው ጸጋ የምትወስድበት ነው እንጂ እንደ ወንጌል የምትሰብከው ነገር ነው? እሺ እንቀጥልሽ። ልጨርሰውና ወንድሞች ሀሳብ ትጨምራላችሁ። ኔክስት የኤምኬሲን የሌሎችንም ሁሉ አነብላችኋለሁ። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ ኤቢኤ ለማንም ከመስጠት በፊት ሙሉን ማለት ነው አንተ ጋር ያሉትን በሙሉ አንብባቸውና ሌላው ሰው በኋላ ላይ ሪፍሌክት ያደርግ። እሺ ችግር የለም እንጨርሰው። ይሄን ሙሉ ወንጌልን እንጨርሰው። አማኞች ከእግዚአብሔር ጋር የሚያደርጉት መንፈሳዊ አምልኮ መንፈሳዊ አምልኮ ነው። መንፈሳዊ አምልኮ እንደሆነ በጸጋው ፊት የምንሆንበት የክርስቶስና የጸጋው ስራ ፊት እንደሆነ ቃል በቃል እዚህ ይናገራል። ከዚህ እንደውም መመለስ፣ ከዚህ መራቅ፣ ይሄን አለመውሰድ ወጥመድ ነው፣ ጥፋት ነው እየተባለ በጊዜው በጥንቷ ቤተክርስቲያን ይህ ጌታ እራት እንድንወስድ የሚያስገድድ ጥብቅ ባይኖርም የጥንቶቹን አማኞች የተመለከትን እንደሆነ ግን ይህ ስርዓት የሚፈጸመው ዘወትር እሑድ እንደነበረ ግልጽ ሆኗል። አማኞች በኩራታቸውን የሚሰበስቡበት በዚህ የሳምንት መጨረሻ ቀን ስለነበረ ይላል። በኩራታቸውን የሚሰበስቡበት የክርስቶስን ፍቅር ወደ አማኞች ልብ የሚያመጣ የክርስቶስና የጸጋው ፊት መንፈሳዊ አምልኮ በኩራት የምንሰበስብበት ወደ ጥልቅ አምልኮ የምንገባበት ቸል ልንለው ፊታችን ልንመልሰው የማይገባ ይኸው የሙሉ ወንጌል ለ10 ምናምን ዓመት በየጊዜው እየተሻሻለ የሚወጣ መመሪያ ነው የማነበው። መተዳደሪያ ደንብ ነው የአማኞች የክርስትና መሰረታዊ የክርስትና ትምህርት ማስተማሪያ ነው የማነበው። እኔ ጽፌ ያመጣሁት አይደል። አዲስ ካቴኪዝም አንጽፍም። ቲክቶክ ላይ እኛ ስለ ቅዱስ ቁርባን፣ ስለ ጌታ እራት፣ ስለ ጥምቀት አዲስ ትምህርት አዲስ ካቴኪዝም አልጻፍንም። በውሸት ወንጌል አይሰራም። በውሸት ሰዎች ወደ ኩላዊቷ ቤተክርስቲያን አይመጣም ሰው። እኛ የምንደብቀው ነገር የለም። ስህተት ካለ የተሳሳተ ነገር ካለ ኢትስ ኦኬ። የማያስኬድ ነገር ካለ እኛም እንቃወማለን። ሰዎች ሲስቱ ሲያበላሹ እኛም እንቃወማለን። በጣም የሚገርም ነገር መጨረሻ ላይ የደመደሙበትን ላንብብላችሁ። አማኞች በኩራታቸውን የሚሰበስቡት በዚህ የሳምንት መጨረሻ ቀን ስለነበረ የጌታን ስርዓት ለመፈጸም ይህ ቀን ይመቻቸው ነበር። እኛ በተፈጥሯችን ቀዝቃዛዎችና የማናመሰግን ብንሆኑ እንኳ ዋነኛው የክርስትና ሕይወታችን መሰረት የቆመው በክርስቶስ ሞትና ትንሣኤ በተደረገልን ደህንነት ላይ ነው። ኦ ማይ ጋድ! የክርስትና ሕይወታችን መሰረት ራሱ መገለጫ የሆነ ጸጋን የምንካፈልበት የምናመልክበት ከክርስቶስ ጋር የተጣበቅን የተዋሃድንበት ከአማኞች ጋር አንድ ለአንድ በአካል ውስጥ የተሳሰርንበት ቅዱስ ስርዓት ነው። ጸጋን የምንካፈልበት ነው። ፍቅርን የምንካፈልበት ነው። በአንድነት የምንተሳሰርበት ነው። ምንድን ነው ከዚህ በላይ ምንድን ነው?
ምንድን ነው የታሰበው? ማለት ለምን መዋሸት ያስፈልጋል? ለምን እኔ ልተርጉምልህ የአንተን ዶክመንት እኔ ልተርጉምልህ ይባላል? ለምን እኔ የምፈልጋቸውን ቃላት ብቻ እዚህ ውስጥ አላገኘሁም? እኔ የምፈልጋቸውን ቃላት እዚህ ውስጥ አምጣልኝ፣ የእኔን ዲክሽነሪ ቃላት ነው እዚህ ውስጥ የምፈልገው ይባላል እንዴ? ነውር አይደለም እንዴ? እኔ ልተርጉሙ ይባላል እንዴ? በግልጽ የተጻፈ ነገር፣ አፓረንትሊ የተጻፈ ነገር። ይሄው ጸጋ እንካፈላለን፣ ቅድስና ለቅድስናችን የሚሆን ጸጋ እንካፋ የሚል የላችሁም። አንድ ጴንጤ ጎበዝ የሆነ ደፋር የሆነ ጴንጤ ይምጣ ተባለ። መተን አሳየን። ስናሳይ ደግሞ እኛ የምንፈልጋቸው ቃላቶች የሉም። እኛ በምንፈልገው ነው የምንተረጉመው። አማናዊ ነው የሚል ቃል አምጣ። አይ ይሄማ ትክክለኛ እንትን አይደለም፣ ይሄ ትክክለኛ የውይይት እንትን። ከዛ ደግሞ ኢንተርቪው ላርግህ አይባልም። እሺ የኤምኬሲን አንድ ላንብብላችሁና ጥቂት ደቂቃ ተወያይተን እኔ ወደ ስራ ስለምመለስ እንትን እንላለን። ሪከርድ የምታደርጉ ልጆች ሪከርድ አድርጉና ላኩላቸው፣ ለጥያቄ ላለባቸው ኦርቶዶክሳውያን ወንድም እህቶቻችን። እሺ በኋላ የመጣችሁ እና አማኒ ሁላችሁም ሰላም ብያለሁ። እቺን አንብቤ ልጨርስና እድል ሰጣችኋለሁ። ሶሪ በጣም እሺ። የጌታ እራት ይሄ ኤምኬሲ ነው እንግዲህ። ይሄ አዲስ አሁን ቲክቶክ ላይ የተጻፈ መተዳደሪያ ደንብ አይደለም። ቤተክርስቲያኗ ለዓመታት ስትመራበት የነበረው ነገር ነው። ለዓመታት የጌታ እራት ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በስጋ መሞቱን መቆረሱን ደሙን ስለ ሰው ልጆች የኃጢአት ስርየት መፍሰሱን የሚያመለክት በህብስትና በጽዋ የሚከናወን የጌታ ሞት መታሰቢያና የዳኑ ሰዎች በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን አያችሁ። በህይወት ለመጽናት በረከትን የሚካፈሉበት ቅዱስ ስርዓት መሆኑን መሳተፍ የሚገባቸውም ጌታን ኢየሱስን እንደ ግል አዳኛቸው ተቀብለው የውሃ ጥምቀት ስርዓት የፈጸሙ በቅድስና በስርዓት በንጽህና ልብ በመልካም ሕሊና በይቅርታ ልብ በንስሐ የሚመላለሱ ምዕመናን ብቻ መሆኑን ታምናለች። ለምንድነው የሁሉ ጭንቀት? ለምንድነው የሁሉ ንስሐ? ለምንድነው የሁሉ በጎ ሕሊና? ለምንድነው ቅዱሳን ሄደን ይቅርታ መጠየቅ ያለብን? እኔ በቤተ ክርስቲያን ቂም ይዛችሁ በደል ይዛችሁ የጌታን እራት እንዳትካፈሉ ሁልጊዜ ነው የምንባል። ንስሐ ግቡ፣ ጾም ጸሎት ያዙ፣ በንጹህ ልብ በመልካም ሕሊና በጥንቃቄ በፍርሃት ነው የምትወስዱት እንባላለን። በዛ መልኩ ነው የምንወስዱ። ሊተርጂ አለ፣ የሚገርም ሊተርጂ አለ። ረዥም ሰዓት የሚወስድ ሊተርጂ፣ ዝም ብሎ ተራ ምንም ጸጋ ምንም በረከት ምንም በኩራት የማንቀበልበት ምንም አይነት መንፈሳዊ አምልኮ ባይኖረው ኖሮ ለምን እንደዛ አይደለም። እናንተ እንደምታስቡት አይደለም። እኛ ዲፌንድ የምናደርገው ምንም እውነት የለም። እውነት በራሱ ክርስትና በራሱ የሚሰራ እውነተኛ የሆነ ሃይማኖት፣ እውነተኛ የሆነ እምነት፣ እውነተኛ የሆነ ህይወት ነው። እሺ ምን ይላል መጨረሻ ላይ? ትንሣኤው ምዕመናን የክርስቶስን ዳግም ምጽአት በማስታወስ ሞትና ትንሣኤውን በማወጅ ህብረታቸውን በማጠናከር የስርዓቱ በረከት ተካፋዮች እንደሚሆኑም ታምናለች። የበረከቱ ተካፋይ የስርዓቱ በረከት ተካፋይ እንደምትሆን ታምናለች። ይሄ ነው እንግዲህ የወንጌላውያኑ እምነት። እንደው ዝም ብሎ ቂጣ ነው የምንቆርሰው፣ አምባሻ ነው የምንበላው፣ ቪንቶ ነው የምንጠጣው፣
ጸጋን እንካፈልበታለን የሚል አንዲት ሰነድ አምጡልኝ ወንጌላውያን ተብሎ በአደባባይ በ3000 ሰው ፊት ይነገራል። ማንም ሰው እኮ በቀላሉ ገዝቶ እኮ የሚያነበው ነገር እኮ ነው። መሰረተ ክርስቶስ እኮ ኦሎምፒያ ሄድ ኦፊስ ብትሄዱ ይሰጧችኋል እኮ። ሙሉ ወንጌል እኮ አቧሬ ሄድ ኦፊስ ብትሄዱ እኮ በነፃ ይሰጧችኋል። ሊተርጂውን እኮ እሑድ ጠዋት ብትሄዱ እኮ አንዳንዶቹ በቀጥታ ስርጭት እኮ ይተላለፋል። አንዳንዶቹ ምን ያህል በፍርሃት ምን ያህል በጥንቃቄ ምን ያህል በንስሐ ምን ያህል በጸሎት ምን ያህል ይህ የምንወስደው ጽዋ ከክርስቶስ ደም ጋር ህብረት የለውምን? ይህ የምንካፈለው ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አዎ ህብረት አለው፣ አምናለሁ። አዎ የክርስቶስ ደም፣ አዎ የክርስቶስ ስጋ እንደሆነ አምናለሁ፣ እቀበላለሁ፣ አምኜ እቀበላለሁ። ሊተርጂውን ለምን አታዩት? ድራማ ነው እንዴ የምንሰራው? አማን ፉል ሞዴሬተር አለ። የሚረብሹ የሚሳደቡ መማር እውነቱን ማወቅ የማይፈልጉትን አሰናብትልኝ። በቅንነት ማወቅ መማር መረዳት የሚፈልጉ ሰዎችን ብቻ ነው የሚፈልገው። ስለዚህ በቤታችሁ ስልጣን ስላላችሁ በቤታችሁ ሰውን ሚውት ማድረግ ስለምችሉ የሚፈልገውን ሐሳብ እንዲናገር ስለማትፈቅዱ ስለምታወርዱ ከገስት ላይ ስለምታወርዱ አይደለም እውነት የሚደበቀው። ማንም ተረስቶ የሚከፍተው ላይቭ ማንም ሰው ይከፍተዋል። እሱ አይደለም ፖይንቱ። ፖይንቱ ሰዎች የሚያምኑትን ሰዎች የሚያስተምሩትን ትምህርት ፕሮፐርሊ መረዳት ነው። እውነተኛ ከሆን ለህሊናችንም ለሚከተሉን ሰዎችም እውነተኛ ከሆን ይህንን ማመን አለብን። እኔ በህይወቴ በወንጌላውያን ቤተክርስቲያን ውስጥ ሙሉ ወንጌል በሉ መካነ ኢየሱስ በሉ፣ እንደውም መካነ ኢየሱስ ብዙ ጊዜ ነው የሚሄደው። የእነሱ ሊተርጂ ደግሞ በጣም ኤክስቴንድድ ስለሆነ መሰረተ ክርስቶስ ብትሉ ምጓጓለት ቀን የጌታ እራት የምንወስድበት ቀን ነው። የጌታ እራት የምንወስድበት ቀን ነው። ምን ያህል ክብር ያለው ምን ያህል በመንፈስ የተሞላ ምን ያህል በአምልኮ እንደተሞላ ምን ያህል በጸጋ እንደተሞላ ዩ ሃቭ ኖ አይዲያ ካልተካፈላችሁ በስተቀር። ስለዚህ በማታውቁት ነገር ላይ አስተያየት አትስጡ። አንድ እኛ በምንፈልገው መልኩ ነው የናንተ አገላለጽ መተርጎም ያለበት፣ እኛ የምንፈልገው ነው ቃል መገኘት ያለበትም አይባልም። ምሳሌ ነው ስንል ጸጋ የለውም እውነተኛ አይደለም በረከት አንካፈልበትም እያልን ነው እንዴ? መጽሐፍ ቅዱስ ምሳሌ ነው አይልም? ምሳሌነቱን አሁን ካቶሊኮች ይክዳሉ። ኦርቶዶክስ ምሳሌነቱን ትክዳለች። ምሳሌ አይደለም ትላለች። ተው እንጂ። ስለዚህ እንማማር በስነ ስርዓት የኛን ዶክመንቶች የኛን መግለጫዎች በስነ ስርዓት ይሄ ጨዋታ ከሆነ የያዛችሁ ምንም ለጨዋታ ምንም ጊዜ መስጠት አያስፈልግም። ግን ቢያንስ እዚህ ያሉ ወንድሞች አሉ፣ ፕሮቴስታንት ወንድሞች እህቶቼ፣ የእውነት መስሏችሁ ኮንፊውዝድ የምትሆኑ ድንገት ካላችሁ ያሉትን አስተምህሮቻችንን በግልጽ ጽፈን አሳትመን ማንም አማኝ አውጥቶ አክሰስ እንዲያደርጋችሁ የተቀመጡትን እንድታውቁ ለማድረግ ተፈልጎ ነው። እሺ ሶሪ ረጅም ሰዓት ስለወሰድኩባችሁ ስለመጣችሁ 178 ሰዎች ሪከርድ ያደረጋችሁ ሼር ያደረጋችሁ እና ለሌሎችም ይሄን ነገር አካፍሏቸው። ምንም ኃይለ ቃልም ጥላቻም አያስፈልግም። እኛ ምናምነውን ምን ያህል የጌታ እራት በእኛ ዘንድ ክቡር የሆነ ስርዓት እንደሆነ ጸጋን መንፈሳዊ አምልኮን ከክርስቶስ ህይወትን የምንካፈልበት እንደሆነ ለናሙና የሙሉ ወንጌልና የመሰረተ ክርስቶስን አሳይቻችኋለሁ። በዚህ ላይ ብቻ አስተያየት ስጡ። የሰዎችን ስም ጠርቶ ምንም አይነት ኃይለ ቃል መናገር አያስፈልግም። በክብር በስነ ስርዓት እኛ የምናምነውን ነገር ተናገሩ። አፖስትል ይጀምር። አማን ቀድማችሁ የመጣችሁ ይቅር በሉ። እንግዲህ አማን
አፖስትላችን ይቅደም። ታክሲውን ታክሲ ውስጥ ነኝ። ሌሎች ይቀጥሉ። ስወርድ እቀጥላለሁ። እሺ እሺ። ፍቅሩሻ አቤኒ ከፍቶ ነበረ ቪዲዮ እና ለእሱ ድል ስጠው። አስተያየት ብቻ ቪዲዮ ይቅር። አቤኒ አቤኒ አለ ኤቢ እኔ በምን አይነት ኮንፊደንስ ነው ራሱ ከኛ ጋር በእንደዚህ አይነት ሊያወሩ የሚችሉት ብዬ ነው የገባሁት። ያው የቲክቶክ ፖለቲካ የተለመደ ነው፣ ግን እነሱ ጋር ራሳቸው ጋር ያለውን ትምህርት አያውቁም ወይ? እነሱ ጋር አቤኒ ምን መሰለህ፣ እኛ በእነሱ መንገድ ከሄድን ማለት ነው በጣም አሰልቺ ነው የሚሆነው። ለምን መሰለህ? እነሱ ለእኛ መልስ በሚሰጡበት መንገድ መልስ ከሰጠን የወንጌልን ስራ የክርስቶስን ስራ ቸል ብለን ወደ አሰልቺ ፖለቲካና እንትን ውስጥ ነው የምንገባው። መልስ እንስጥ ቢባል መልስም እየተሰጠ ነው። በየቤቱ ብዙ ነገር አለ፣ ብዙ ጉድ አለ። ግን እዛ ውስጥ አሁን ለአሁኑ ለዛሬው የጌታ እራትን በተመለከተ ማወቅ የሚፈልጉት የጌታ እራትን በተመለከተ በእኛ ቤተክርስቲያን ውስጥ በምን ያህል ሪስፔክት እና ፍርሃት ጸጋን በመካፈል በመንፈሳዊ አምልኮ አውድ ውስጥ በትልቅ ሊተርጂ በጾም በጸሎት በንስሐ ስንወስድ እንደምንወስድና እንዲሁም አሁን እዚህ ጋር መመሪያችን አስተምህሯችን ላይ በደንብ ያስቀመጥነው መሆኑን ለማሳየት ነው። መልስ እንስጥ ከተባለ የእነሱን እንግዲህ እነሱም እኮ በቃ እስኪ ሰልችቷቸዋል ማለት ይቻላል። እነሱ ጋር ያለውን ስህተት እነሱ ጋር ልናወጣ ልናነብ የምንችለውን ነገር እኔ ይቅርታ አድርግልኝ ኢንተረስቱም የለኝም። አድካሚ ነገር ነው የሚሆነው። ግን አትሊስት እኛ የምናምነውን እኛ የምንፈጽመውን አምልኮ ስርዓት የጌታን እራት በፍርሃት በክብር በጥንቃቄ የምንፈጽመውን ነገር ማጣጣልና ማናናቅ ሲጀምሩ በአገሩ የሉም እንዴ? ገዝተው አያነቡም እንዴ? ቢያንስ ለማለት ፈልጌ ነው ቤት የከፈትኩት። በሱ ላይ ትንሽ ሀሳብ ስጥበትና አቤኒ እሱን አንተ ብለዋል። በቃ ቀጥሉ፣ ችግር የለውም። እነሱን በተመለከተ ቀጥሉ፣ በቃ ችግር የለውም። አንተ ብለዋል። እሺ ቴንክ ዩ። ሌሎቻችሁ ሀሳብ የምትሰጡ የምትናገሩ እንዴት ናቸው? ሰላም ናቸው ወይ? ይሰማል ድምጼ? ይሰማል ቃሌ? ቴንክ ዩ። ሰላም እንዴት ነው? እሺ አለሁ። ኔትወርክ ትንሽ እንትን ብሎኛል። አሁን የጌታ እራት ጉዳይ ላይ በዛ ደረጃ ከኛ ጋር ለማውራት ሪሊ እንትኑ አላቸው ወይ? ገና ይለወጣል አንልም እያሉ ሚስቲካል ቼንጁን ራሱ ሊክዱት እየሞከሩ ስለሆነ ማለት ነው። በዛ ደረጃ ያሉ ሰዎች ይህንን እንትን ማድረግ ይችላሉ። የመጀመሪያ ኢንስትሩሜንታል ኮዝ ኦፍ ግሬስ ነው ወይ ደግሞ ጸጋን ያስተላልፋል፣ ጸጋን ይሰጣል የሚለውን ነገር ፔንቴኮስታሎች የላቸውም። እጅግ በጣም ዊርድ የሆነ አይዲያ ነው። በጣም ዊርድ የሆነ አይዲያ ማለት ነው። ፉሊ እንትን አይደለሁም፣ ፔንቴኮስታል አይደለሁም፣ ግን በዛ ደረጃ የሚቀመጥ ቴዎሎጂ ግን የላቸውም ከስር መሰረቱ ማለት ነው። ምክንያቱም ፔንቴኮስታሎች ሲጀመር ራሱ የሚያነሱት ነገር አለ እዛ ላይ ማለት ነው። በእንትኑ በማዕዱ ዘፊት ፈውስ አለ ብላ ያስቀምጣሉ። ኦኬ፣ በማዕዱ ፊት ፈውስ አለ ብላ ያስቀምጣሉ። ስለዚህ የእግዚአብሔር ጸጋ ይተላለፍበታል የሚለውን ነገር በደንብ ነው የሚያምኑበት ማለት ነው። አሁን የየዲኖሚኔሽኖቹን እንትኖች አውጥቶ የማነው እነዚህን የእምነት መግለጫዎች አውጥቶ የሆነ ነገር ቀነጣጥቦ ፔንቴኮስታሊዝሙ ጭራሽ ክላሲካሊ የማያውቀውን ነገር ለማለት መሞከር ይቻል ይሆናል። ኦኬ ይቻል ይሆናል። ነገር ግን አንዳንድ እንትኖች አንዳንድ የዲኖሚኔሽኑ የእምነት አቋም መግለጫዎች ነገሩን በሙሉ በሰፊው ላያብራሩት ይችላሉ። ስለዚህ ወደኋላ ተመልሶ ማድረግ የሚቻለው ነገር ምንድን ነው? በዋናነት ፔንቴኮስታሊዝሙ ምን ያምናል ሂስቶሪካሊ የሆነው ፔንቴኮስታሊዝም ምን ያምናል የሚለውን ነገር ማየት ያስፈልጋል። ያንን ማየት በታምር ነው የማይፈልጉት። ለምሳሌ እኔ ኤምኬሲን በቅርበት ስለማውቀው
ኢየሱስ ያስቀመጠችው በክርስትናው ጸንተን የምንኖርበትን ጸጋ እንካፈልበታለን ብላ ማለት ነው። ስለዚህ ኦልሬዲ ኤምኬሲ በደንብ ዌል አርቲኩሌትድ ሆኖ ተቀምጧል። ሌሎችንም ደግሞ በተለያየ መጠን በተለያየ አገላለጽ እንደዛ አድርገው አስቀምጠዋል። ልክ አሁን የሙሉ ወንጌልን ቅድም እንዳነበብከው ማለት ነው። ለምንድን ነው የሙሉ ወንጌል ብቻ እየተባለ ያለው? ኢቫንጀሊካል ሰርክሉ ላይ ምን ይታመናል የሚለውን ነገር ቤዚካሊ ማየት አይደለም የሚፈለገው ሲጀመር ማለት ነው። እሱማ ከታየ ችግር ውስጥ ነው የሚገባው። እሱ ከታየ ችግር ውስጥ ነው የሚገባው። ሶ ምንድን ነው ቤዚካሊ እንትን የሚደረገው የሚታየው ነገር አንዳንድ በደንብም ወር ደግሞ በሰፊው አብራርተው ያልገለጡ የእምነት አቋም መግለጫዎችን አንስቶ ይኸው እናንተ እኮ እንዲህ አታምኑ ማለት ነው። በዛ ጉዳይ ላይ ራሳቸውን ትሬን አድርገዋል። ሶ እኛ ደግሞ ያ ትክክለኛ አካሄድ እንዳልሆነ እንደውም ይሄ የማጭበርበር መንገድ እንደሆነ እናውቃለን። ሶ ወደኋላ ተመልሶ ፔንቴኮስታሊዝሙን በደንብ ማየት ያስፈልጋል። ክላሲካል ፔንቴኮስታሊዝሙ ምን ይላል የሚለውም ማለት ነው። ያንን በደንብ ማየት ያስፈልጋል። የመጀመሪያው ነገር እሱ። ሌላው ፖይንት ደግሞ ሪሊ አንተ ጋር ያለውን ነገር ጥርት አድርገህ አይተህ ነው የመጣኸው። ለምሳሌ ካህኑ ህብስቱን ይዞ ማመስገን ሲጀምር ህብስቱ ወደ ጌታ ስጋና ደምነት ይለወጣል ብለው አስቀምጠዋል። ትላንትና ስናነቡ የነበረው መጽሐፍ ላይ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓትና የውጭ ግንኙነት እዛ ላይ ይህንን አስቀምጠዋል። ይለወጣል አንልም ይለናል። እንደ ካቶሊክ አይደለም ኦፍ ኮርስ፣ ግን ይለወጣል አንልም ይለናል። እሱ ግን ይለወጣል ይላል። እንዴ ከአንተና ከነሱ ማንን እንመን? ገና እናንተ ጋር ያልጠራ ነገር አለ ማለት ጥርት ብሎ ያልተቀመጠ ነገር አለ ማለት ነው። ኦኬ አናብራራም። ይኸው እኛ እናብራራለን። እንዴ እኛ እናብራራለን። ልክ እንደ ሊተርጂ የተቀመጠ እንትን አለ፣ መጽሐፍ አለ። ቆይ ካገኘሁት ላሳያችሁ። ኤምኬሲ ጋ ማለት ነውና ካገኘሁት አንዴ ላሳያችሁ፣ እያወራሁኝ ላሳያችሁ። ሶ ፖይንቱ ምንድነው? ኢቭን ይህ የምትወስዱት ህብስት ልክ ቃሉ እንደሚያስቀምጠው ማለት ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ላይ እንደሚያስቀምጠው ማለት ነው። ይህ ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን? አዎ አለው። ይህ የምንጠጣው ጽዋ ከጌታ ደም ጋር ህብረት ያለው አይደለምን? አዎ አለው። እንደዛ ተመስግኖ የሚወሰደው ሲጀመር ራሱ ማለት ነው። ሲጀመር በዛ ደረጃ ነው እንትን የሚደረገው እና ያ አሁን እንትን አይደለም ምናምን የሚለው ሙግት ትክክለኛ ሙግት አይደለም። ይሄ በቃ ምሳሌ ብቻ ነው ይላሉ ምናምን ወስዶ ጎትቶ እንትን ለማድረግ ይሄ ዙዊንግሊያን ለማድረግ የሚኬድ መንገድ ማለት ነው እና ይሄ የተበላበት ነው። ከዚህ በኋላ ቢያንስ ከዚህ በኋላ ይሄ የሚያስገኝ ነገር አይደለም። ሶ ዙዊንግሊያን በሆነ መንገድ የጌታ ራትን የሚያስቀምጡ ለማግኘት አሁን የተወሰነ ርቀት መሄድ ያስፈልጋል። ኦኬ ስለዚህ አንዳንድ ሰዎችን እንደዚህ እንትን አድርጎ ምናምን ማየት ሊያስፈልግ ይችላል እንጂ በዲኖሚኔሽን ደረጃ በግለሰብ ደረጃ ልናገኝ እንችላለን። በግለሰብ ደረጃ ግን በዛ መንገድ እንትን የሚያደርጉ የሚያስቀምጡ እንትኖች የሉም፣ ዲኖሚኔሽኖች የሉም። ዙዊንግሊያን በሆነ መንገድ ማለት ነው። ኦኬ ሶ ያ የሚደረግበትን ምክንያት ግን በደንብ ማየት ማሰብ መቻል አለብን። አንደኛ መጀመሪያው ነገር እሱ አንድ አይደላችሁም። አረ እኛ እኮ ከቅድም ጀምሮ ከባለፈው ጀምሮ ይሄን እያነሳሁት ነበር። በሁሉም ነገር አንድ ነን አይደለም። እናንተ ራሱ በሁሉ ነገር መቼ አንድ ናችሁና በሁሉ ነገር አንድ ነን። እናንተ ራሱ በሁሉ ነገር ገና አንድ አይደላችሁም። ያኔ ቤት ስራ መስራት ካስፈለገ ከእናንተ ስለሆነ የሚጀምረው ማለት ነው። ኦኬ ለምሳሌ አንዳንዶች እዚሁ ይሄኛውን ወንድማችንን ጨምሮ ይለወጣል ይላሉ፣ አይለወጥም ይላሉ። ሊቃውንቶቻችሁ ደግሞ ኧረ ይለወጣል እያሉ ሊቃውንቶቻችሁ ደግሞ ኧረ ይሄ አይደለም ትምህርቱ ይለወጣል እያሉ ነው። ስለዚህ የማንን ነው የምናምነው? የእናንተን ወይስ የነሱ? ይሄን ኢንተርናሽናሊ ራሱ እንትን ማድረግ አይቻልም። ኢንተርናሽናሊ ራሱ ያንን ሪኮንሳይል ማድረግ ይሄ አብሶሉት አንድነትን ሪኮንሳይል ማድረግ ይቻላል ብዬ አላምንም። እሺ ይሄኛውን እያወጣሁት ነውና ስለዚህ እንዳልኳችሁ መሰረተ ክርስቶስን ማየት ይቻላል። በቃል እየተቀመጠ ነገር ከሆነ እየተፈለገ ያለው አይ ይሄን አይደለም እየተፈለገ ያለው ሶ እንደው በትምህርት ደረጃ እንኳን የምንል ከሆነ በትምህርት መልኩ እንደ ሙሉ ወንጌል ፔንቴኮስታሎቹ ሪሊ ራሳቸውን እንደ ፔንቴኮስታል አይደንቲፋይ የሚያደርጉት ክላሲካል ፔንቴኮስታሊዝሙ ላይ እንትን ልናነሳቸው የምንችላቸው ቸርቾችም ያስቀምጡታል። ስለዚህ ለፖለቲካ ፍጆታ ከመዋል ያለፈ ምንም
እንትን ያለው አይመስለኝም። ለማንኛውም ግን የጌታ እራት ላይ ላሳያችሁ የምንለው መሰረተ ክርስቶስ እንትን የምታደርገው ማለት ነው። ቅድም አንተ ካሳየው ሌላ አንድ መጽሐፍ አለች እና ላሳያችሁ። ይቺ መጽሐፍ ማለት ነው ይቺ መጽሐፍ ማለት ነው የመሰረተ ክርስቶስ ቤተክርስቲያን ልዩ ልዩ ስርዓቶች ትላለች እና ሌላኛዋ እቺ ነች። ገጽ 28 ላይ የጌታ እራትን በተመለከተ የተቀመጠ ነገር አለ። እሱን ላሳያችሁ። ለምሳሌ ይሄኛው ሰውየው በጥምቀቱ ጊዜ እንትን ልክ እንደ ሊተርጂካል አክት ነው። ሰውየው በጥምቀቱ ጊዜ እንትን የሚያደርገውን ነገር ነው የሚያስቀምጡት ማለት ነው። ኦኬ ለምሳሌ አሁን ማርቆስ 16 ማርቆስ 16 እና ግራ ቢገባኝ አንዳንድ ጊዜ ሙሉ በሙሉ ማየት መቻል አለ። ማርቆስ 16 እና አትጠቀምም ይላል፣ ግን እንደዛ አይደለም። ለማንኛውም ግን የጌታ እራት ላይ እንመልከት። አሁን ርዕሳችን እሱ ስለሆነ ማለት ነው። እሺ የጌታ እራትን ማግኘት ህብስት የመስጠት ስርዓት ይላል። ህብስት የመስጠት ስርዓት ላይ ምዕመናኑ እንዲቆሙ ከተደረገ በኋላ ስለ ህብስቱ ምስጋና ይቀርባል። ከምስጋና በኋላ ህዝቡ እንዲቀመጥ ይደረጋል። ህብስቱ ለምዕመናኑ በሚታደልበት ጊዜ ይህ የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን በማለት አገልጋዮች እየጠየቁ ይሰጣሉ። ምዕመናኑም አዎ ህብረት አለው በማለት ከተቀበሉ በኋላ አንድ ላይ ለመውሰድ እስኪነገራቸው ድረስ ይዘው በጸሎት መንፈስ ይጠብቃሉ። የዕለቱ ስርዓት አስፈጻሚ ይህን እንጀራ በበላችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ በማለት ለምዕመናኑ በአንድ ላይ እንውሰድ ይላል። ከዛ ጽዋ የማደል ስርዓቱ ደግሞ ይመጣል። ምዕመናኑ እንዲቆሙ ከተደረገ በኋላ ስለ ጽዋው ምስጋና ይቀርባል ያለ ከዛ በኋላ ይቀጥላል ማለት ነው። የጎደለ ገጽ ይኑራይ አይ ዶንት ኖ 28 ኦኬ። ከምስጋና በኋላ ህዝቡ እንዲቀመጥ ያደርጋል። ጽዋው ለምዕመናኑ በሚታደልበት ጊዜ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን በማለት አገልጋዮች እየጠየቁ ይሰጣሉ። ምዕመናኑ አዎን ህብረት ያለው ነው በማለት ከተቀበሉ በኋላ አንድ ላይ ለመውሰድ እስኪነገራቸው ድረስ ይዘው በጸሎት መንፈስ ይጠብቃሉ። ነገር ግን ምዕመናኑ ከአንድ ጽዋ የሚጠጡ ከሆነ እያንዳንዱ ሰው እየወሰደ ይቀመጣል። የዕለቱ ስርዓት አስፈጻሚ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ በማለት ለምዕመናኑ በአንድ ላይ እንውሰድ ይላል በማለት ሲናገር እንመለከተዋለን። ፖይንቱ ምንድነው? እንደው ባዶ መታሰቢያ ብቻ ነው ምናምን የሚለው ሐሳብ ብዙ እንትን የሚያደርግ አይደለም፣ የሚያስኬድ አይደለም። መታሰቢያ ነው። አዎ መጽሐፉ እንዲህ ያለው ለመታሰቢያ ያድርጉት ያለው እንዴ ለመታሰቢያ ያድርጉት ያለው መጽሐፉ ራሱ እኮ ለመታሰቢያ ያድርጉት ሲል ምን ማለቱ ነው? ጀስት መታሰቢያ ብቻ ነው እያለ ነው ወይ? አይደለም። ቅድም ኤቢ እንዳሳየው አይደለም። ኢቭን ጀስት በኤምኬሲ ደረጃ በእግዚአብሔር ፊት ከእግዚአብሔር ጋር በክርስትና ህይወታችን ጸንተን የምንኖርበትን ያንን ጸጋ እንካፈልበታለን ብለን ነው የምታምነው። ኢንስትሩሜንታል ኮዝ ኦፍ ግሬስ ነው። ኦኬ የጸጋ መቀበያ ኢንስትሩሜንት ነው። ይሄ መጀመሪያው ነገር ነው። ሁለተኛው ነገር ባዶ መታሰቢያ አይደለም። ሲጀመር ከክርስቶስ ስጋና ደም ጋር ህብረት ያለው ጉዳይ ነው። ስለዚህ ቀጥታ በዛ በስርዓቱ በኩል ወር ደግሞ በቅዱስ ምስጢር ብለን ነው የምንጠራው እኛ በዛ ኦርዲናንስ በኩል በቀጥታ ከክርስቶስ ስጋና ደም ጋር ህብረት ይደረጋል። ስትወስደው ከዛ ጋር ህብረት እያረከ ነው። ህብረት አለው። በነገራችን ላይ ሪል ፕሬዘንስ የምንለው ፖይንት ይሄ እውነተኛ ጌታ ስጋና ደም ነው የሚለውን ነገር ፕሮቴስታንቲዝሙ የሚፈታው በዚህ መንገድ ህብረት አለው። ስለዚህ ባዶ መታሰቢያ ብቻ አይደለም። መታሰቢያ ነው። አዎ ምንም እኮ ይሄ መጽሐፍ ቅዱስ የተናገረው ነገር ነው። አንተን እንዲህ መታሰቢያ ነው ትላላችሁ ምናምን ሲሏችሁ አደንግጡ። አዎ መታሰቢያ ነው፣ ግን መታሰቢያ ብቻ አይደለም። ታዲያ ከጀርባው ትልቅ ሪያሊቲ ያለ የክርስቶስ ስጋና ደም ይባል ነገር አለ። ስለዚህ
ሲምፕሊ እንትን ብቻ አይደለም ይሄ በቃ ክርስቶስ ሞቷል በቃ ተነስቷል ምናምን የምንልበት ጉዳይ ብቻ አይደለም። ሶ ከዛ ያለፈ ነገር አለው። ከዛ ያለፈ ቪው አለው። ሶ ተነስተ ዝም ብለህ መታሰቢያ ብቻ ነው ይላሉ ጴንጤዎች ምናምን ለማለት የሚያስችል አይደለም። ወደ ኮንፌሽናሎቹ ስትሄዱ እሱ ሌላ ታሪክ። ታዲያ አንተ መጣ አንዴ ይለወጣል ትለናለህ፣ አንዴ አይለወጥም ትለናለህ፣ አንዴ የሆነ ነገር ትለናለህ፣ አናብራራውም ትለናለህ። ካላብራራኸው እውነተኛ ነው አይደለም የሚለው ድምዳሜ ላይ እንዴት ደረሰ? ኦኬ ሁሉ ነገር ይብራራል እያልን አይደለም። ነገር ግን ለምታወራው ነገር መጽሐፉ የሚሰጠውን ማብራሪያ ካልሰጠ እውነተኛ ነው የሚለው ላይ እንዴት ደረስክ? ስለዚህ ስለ እውነተኛነቱ እናወራ። ስለ እውነተኛነቱ ስናወራ ይህ የሚወሰደው ህብስ ተለውጦ ምንም ብሎ አይደለም እውነተኛ የተባለው ቀጥታ ከእውነተኛው የክርስቶስ ስጋና ደም ጋር ስለ ኃጢአታችን ይቅርታ ከተሰቀለው ከክርስቶስ ስጋና ደም ጋር የሚገናኝ ስለሆነ በቀጥታ ከሱ ጋር እንትን የሚያደርግ ህብረት ያለው ጉዳይ ስለሆነ ህብረት አለው አዎ አለው እያልክ እግዚአብሔርን እያመሰገንክ በጸሎት ሆነ ንስሐ እየገባ የምትወስደው ነው። ኦኬ ስለዚህ እንደው ዝም ብሎ አንስተን ፈታ ብለን ወስደን ምናምን የሆነ በልተን ጠጥተን ወተን የምንሄደው ጉዳይ አይደለም። እንደውም ከኦርቶዶክሱ በላይ እኛ ጋር በጣም በጣም በትልቅ ቬነሬሽን ይወሰዳል ብዬ አምናለሁ። እንግዲህ ኦርቶዶክስን በነበርኩበት ጊዜ ወስጄዋለሁ። ደግሞ ፕሮቴስታንት ሆኜም የማይመች ሁኔታ ላይ ካልሆንኩኝ በስተቀር አያመልጠኝም። ሰው ሁለቱ ጋር ግን ትልቅ ልዩነት አለ። ለእኔ ሁለቱ ጋር ትልቅ ልዩነት ገብቶኝ በደንብ ገብቶኝ ነው የምወስደው። በደንብ በእግዚአብሔር ፊት እየፈራሁ እየተንቀጠቀጥኩ ነው የምወስደው ራሱ። ምክንያቱም ምን እንደሆነ ይገባኛል። ምክንያቱም ምን እንደሆነ ተምሬያለሁ። አዎ ከኦርቶዶክስ በላይ ኦኬ። ምክንያቱም በጌታ ስጋና ደም ኦር ደግሞ በቅዱስ ቁርባን ወይ ደግሞ በጌታ እራት ህብረት ማድረግ የዛ ሰዓት በዛ ሞመንት ከሚደረግ ነገር ያለፈ ኦኬ፣ ከዛ ሞመንት ያለፈ ነገር ነው። አረ ይሄ እኮ በቃ መታሰቢያ ብቻ ነው የምትሉ ጴንጤዎች፣ ኧረ እባክህ ኧረ እባክህ መጀመሪያ መተህ ተመልከት። ሶ ከእናንተ በላይ በደንብ እያከበር ነው እየፈራን የምንወስደው ራሳችንን እየመረመርን የምንወስደው ጉዳይ ነው። እሱ ብቻ ሳይሆን ከዛ በኋላ እንኳን ኦኬ ያንን ከመውሰድ የተነሳ የሚደርስልን ጸጋ ያንን አንወርዚሊ ማነር በሆነ መልኩ ከመውሰዳችን የተነሳ የሚደርስብን ነገር እንዳለ እያሰብን ራሳችንን እያዘጋጀን የምንወስደው። ስለዚህ አዎ የጌታ እራት የጸጋ መቀበያ መንገድ ነው። በቀጥታ ከክርስቶስ ስጋና ደም ጋር ህብረት ያለው ነው። ይህንን ሁሉ እናምናለን። መታሰቢያ 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 አዎ መጽሐፉ ነው። ምንም ማድረግ አይቻልም። እንግዲህ ተክዱት፣ መጽሐፉን አትቀዱት። መጽሐፉን መታሰቢያ ያለው ግን መታሰቢያ ብቻ ነው አላለንም። እኛም እንደዛ እናምን። መታሰቢያ ብቻ ነው ሌላ ምንም ነገር የለውም ብሎ የሚያምን ሰው ካለ ምናልባት እሱ ያረዳድ ክፍተት ይኖረው ይሆናል። እኛ ግን እንደ መታሰቢያ ብቻ ነው ብለን በጭራሽ በጭራሽ። ያ ልትሞት ስትል ዜድ ሪፖርት የምታወጣበት አይደለም በነገራችን ላይና ይሄ በየጊዜው ከጌታና ከቅዱሳኑ ጋር ህብረት የምታደርግበት ነው። ስለዚህ ልትሞት ስትል እንትን የምታደርገው ነገር አይደለም። ይሄ ዜድ ሪፖርት ይባላል። መንፈሳዊ ዜድ ሪፖርት የለንም። አዎ ያንን አናደርግም። በመጨረሻ ጊዜ ኃጢአትን ለመተሳሰብ ከእግዚአብሔር ጋር የምታደርገው ነገር አይደለም። በየዕለቱ ከጌታ ጋር የምትኖርበት ጸጋ እየተካፈልክ የምትኖርበት። ሶ ጋይስ ቴንክ ዩ። ሌላ ጊዜ በሰፊው እንገባበታለን። ቃሌ ተባረክ። ቴንክ ዩ። በጣም ደስ ይላል። አንድ ልጅ ከታች ሊተርጂ ያሳየኝ እያለኝ ስለነበረ በአጋጣሚ ከፍተህ ማሳየት ስትጀምር በቃ ስራ ቀለልክልኝ እያልኩ ነበረ። አክቹዋሊ ሁሉም ቸርቾች ሙሉ ወንጌልን ጨምሮ ስርዓቱ የሚፈጽሙበት የተጻፈ ሊተርጂ አላቸው። በደንብ ስርዓት አላቸው። ስርዓት አምልኮ የሚፈጸምበት አለባበሱን ጨምሮ የክህነት ልብስ ይለብሳሉ። አስቀድመውም ከአንድ ሳምንት ከሁለት ሳምንት በፊት የሚነገሩ ማሳሰቢያዎችም አሉ። ብዙ ነገሮች አሉ። እንግዲህ አሁን ትክክል ከታች ሲናገር ነበር። እኛ እዚህ እንደው ስለ ጌታ እራትና ስለ ጥምቀት ማውራት በጣም ነው የሚያስቀኝ። ትልቅ አጀንዳ አድርጎ
አንድ የሆነ የፖለቲካ ነጥብ ሊያስቆጥር ጥቅም ሊያስገኝልን የሚችል መሳሪያ ይችናት በሚል ሀሳብ ከሆነ ይሄንን ርዕስ እንደ ትልቅ ርዕስ ማራገብ የተፈለገው እውነት ለመናገር መነጋገር ይቻላል፣ ማውራት ማስተማር እንችላለን። እንደውም እኔና ቃሌ እኮ እንደው መለስታልን እንጂ እኛ ስለ ጥምቀትም ሆነ ስለ ጌታ እራት ተከታታይ ትምህርት ከነ ሰነዶቹ ከቤተክርስቲያኖች አስተምህሮ መመሪያ ጋር አንድ ላይ ለማስተማር አስበን እናውቃለን። ግን ሰው አምኖ እንዲድን፣ አምኖ እንዲጠመቅ፣ አምኖ ከቅዱስ የጌታ እራት ስርዓት እንዲካፈል እንጂ በራሱ ከጥምቀት የሚጀምር በራሱ ከጌታ እራት የሚጀምር ወንጌል ስለሌለ መጽሐፍ ቅዱስ እንደዛ ስለማያስተምር ሌትና ቀን እንደው እንደ ትልቅ አጀንዳ አድርጎ ማራገብ ትክክል አይደለም። መጽሐፍ ቅዱስን እናስተምር። ዋና የሆነውን ክሩሻል ስቴፕ የሆነውን በእምነት የሚገኘውን የእግዚአብሔርን ጽድቅ እንስበክ እናስተምር በሚል እንጂ እንደው በጣም ጴንጤዎች በቃ የሚመልስ እንደዚህ ጠፍቶ ግቡ ሲባል በቃ ጴንጤ ጠፋ፣ ጴንጤ እኮ እዚህ ቤት ሲገባ 1 ዓመት ሆኖ በዚህ ወጥቶ በዚህ ገብቶ የሚል ፋሽኑ ያለፈበት ሞዴሉ ያለፈበት መሳሪያ መስሎ ነው የሚታየኝ። እኔ በቃ ይሄ ፋሽኑ አልፏል። አሁን ወንጌል መስበክ ነው የሚሻለው፣ እምነትን መስበክ ነው የሚሻለው፣ ክርስቶስን መስበክ ነው የሚሻለው፣ ጽድቅን መስበክ ነው የሚሻለው። ትምህርቶቻቸውን አስተምህሮቻቸውን በደንብ ጥርት አድርገው አዘጋጅተው ሰዎች በግልጽ ሊድኑበት የሚችሉበትን ቀጥተኛ ያልተሸቃቀጠ መንገድ አምጥተው ቢያስተምሩ ነው የሚሻለው እና እንደው ዝም ብሎ አሰልች የሆነ ፖለቲካ እኔ ራሱ በዚህ 5 ወር እንኳ እንዴት እንደሰለቸኝ ማለት ምንድን ነው? ሌላ ነገር አያውቁም እንዴ? ሌላ ነገር የላቸውም እንዴ? እስክል ድረስ ነጋ ጠባ እንደዚህ አይነት እንትን ውስጥ ይገባሉ። ስታሳያቸው ደግሞ እንደው እኔ አልፈልግም ነበር እንደዛ ማድረግ። ገብቼ ማሳየት የፈለግኩት የላቸውም ዶክተር ሻውልም የለንም ብሏል የሚል ሀሳብ ስለሰማሁና ኦኬ ቢያንስ እጄ ላይ ያሉትን የተወሰኑትን ማሳየት ይኖርብኛል ብዬ አስቤ ነው። ከዛ ደግሞ ኦኬ ነው እንዴ አላችሁ እንዴ? እሺ እንዴት ነው የምትረዱት? ይሄ እንደዚህ ማለት ነው እንዴ እንደዛ ማለት ነው እንዴ ብሎ አክሰፕት ማድረግ ሲቻል እኔ የምፈልጋቸው ቃላቶች የሉም። ሲጀመር እናንተ እንደዚህ ብላችሁ አታምኑም አይባልም እንደዚህ እና በቅንነት አንዳንድ ጊዜ መወያየት መማማር አስፈላጊ ነው። ሁልጊዜ ፖለቲካ፣ ሁልጊዜ ነጥብ ለማስቆጠር ብቻ የሚደረግ ውይይት ያስተዛዝባል ብዬ ነው የማስበው። እና አስቼ ትክክል እንኳን ደህና መጣችሁ። ማውራት የምትችሉ አጋፔም ታች ወንድማችን ዮናስም ለእናንተ እድሉ ልስጣችሁ። እነሱ እያወሩ እዚህ ውስጥ እያየኋቸው ስለሆነ አንዳንድ ወገኖች ስላሉ ማለት ነው እንደው በዛው ካነሱት አይቀር ጀስት ይሄ ስለ ዶግማ ስለሆነ እየተወራ ያለው የዶግማ ሊስታቸውን እንዲያሳዩን የተዘጋጁ ቢመጡ አሪፍ ነበር። እነሱ እያወሩ አይ በዚህ እኔ አሁን እመለሳለሁ ወደ ስራ። አንድ 20 ደቂቃ ብንቆይ ነው። በጣም ይቅርታ። ወይ ትንሽ እዚች ላይ እንሂድባትና ይሄንን ኮንክሉድ አድርገን ሌላ ቤት የሚከፍት ወንድም ካለ ደግሞ ወደ ቢሮ እየነዳሁ ቢሆን ጆይን አደርጋለሁ። ወገኖች እንግዲህ በዚህ ጉዳይ ላይ በተደጋጋሚ ቤት መክፈታችን አይቀርም። ሼር አድርጉ፣ ፎሎ አድርጉ። ቤት በምንከፍትበት ጊዜ እንግዲህ በደንብ ታብታብ እያደረጋችሁ ለሌሎችም እንዲደርስ እና ይሄን ነገር ክሊር ማድረግ አለብን። እንደው ብዙ የማይጠቅም መሳሪያ እንደሆነ እንደው ማወቅ ያለባቸው ሰዎች ካሉ፣ አንዳንዶቹ አውቀው ነው የሚያጠፉት። አውቀው ለሚያጠፉት አይደለም፣ ሳያውቁ ለሚደናገሩት ግን ትክክለኛ መልስ መስጠት ስለሚኖርብን በዚህ ጉዳይ በደንብ ትምህርትም በደንብ መስጠት ቤትም እንከፍታለን። ስለዚህ በደንብ እንሄድበታለን ብዬ አስባለሁ። እሺ ቀጥሉ። ትክክል እንኳን ደህና መጣ። ሰላም ብያለሁ። እስኪ ትንሽ ሀሳብ ነበርክ? አዎ ማለት በጣም ደስ ያለኝ ምንድን ነው ርዕሱን ማንሳታችሁ። በተለይ እዚህ ያላችሁት ልጆች
በጣም ደስ ይላልም። ቃሌም ሁላችሁንም ማለት ነው አማኒም ይሄ በወንጌላውያን አማኞች መካከል ሊቀራረብ የማይችል ማለት በጣም ሃይ ቪው ኦፍ ሎርድ ሰፐር ያላቸው አሉ እና ደግሞ ወንጌላውያን መካከል ማለት ነው አት ዘ ሴም ታይም ሞዴሬት ቪው ያለው አለ። እንደዛው ደግሞ በተለየ መልኩ የሚያዩ እነዚህ ሰዎች እነዚህ ግሩፖች ኦፍ የወንጌላውያን አማኞች ለዲስከሽን መምጣት የማይችሉ የሚመስልበት ኢንቫይሮንመንት ተፈጥሮ ነው የቆየው እና ደስ ያለኝ መጀመራችሁ እንደዚህ ዲስከሽኑ መምጣቱ። ምክንያቱም ይሄ ዲስከሽን ይኖራል ወደፊት በእኛው መካከል ራሱ ምን ሳይሆን መሰላችሁ ይሄ ትሩሊ በመካከላችን ያለውን ዩኒቲ ሳያጠፋ በጣም ሃይ ቪው ያለው ሞዴሬት ቪው ያለው አት ዘ ሴም ታይምስ በጣም ሉስን የሚመስል ቪው ያለውን የወንጌላውያን እይታ ብትመለከቱት ኮመን የሆነ ግራውንድ የምንሰራበት ነገር አለ እና ያ ነገር ከመጣ በኋላ የዋናው ኮመን ግራውንዳችን በኋላ የሚኖሩን ዲስከሽኖች ከዘመናት ጋር ተያይዘው ከጊዜ ጋር ተያይዘው የሚመጡ በዚህ በጌታ እራት ጉዳይ ላይ ያለ የአስተሳሰብ ለውጥ ሰው ሊያደርግ ይችላል ብለን ቶለሬት መደራረግ የምንችልበት አይነት ሁኔታ ነው። ይሄ ማለት በጣም እንትን ነው ማለት አይደለም። በእያንዳንዳችን አቋም ውስጥ ዝም ብሎ ተራ ነገር ነው እያልኩ ሳይሆን ሰዎችን በዚህ ነገር ብቻ ወቅሰን እጅግ በጣም ኢሴንሻል እንደሆነ አድርገን ሰዎችን በእግዚአብሔር መንግስት እንደተቆረጡ አድርገን ጌታ ያላቸውን ሰዎች ልንለይበት የምንችልበት አይነት ደግሞ እንዳልሆነን አእምሯችን ማወቅ አለበት። ይሄ ብቻ ሳይሆን ባፕቲዝም ራሱ ባፕቲዝማል ሪጀነሬሽን። ስለዚህ እዚህ ቲክቶክ ላይ ምንድን ነበር ሲደረግ የነበረው? በወንጌላውያን መካከል ያለውን ምልከታ እንትን አድርጎ የማቅረብ ይሄ እጅግ በጣም አንዱ ለእግዚአብሔር መንግስት የቀረበ አንዱ በጣም የራቀ አድርጎ ተቀራርበው አንዱ ከአንዱ ሊማርበት የሚችል እንዳልሆነ አድርጎ የማቅረብ ነገር አለ። ለምሳሌ ብንመለከት እኔ አሁን ፐርሰናሊ ሞዴሬት ቪው ነን። እኔ የኔ ሪፎርምድ ትራዲሽን ወደ ሉትራን ብትሄድ በጣም ታይትን የሆነ ጥንክር ያለ ነገር ልታገኝ ትችላለህ። ወደ ሌሎቹ ዲኖሚኔሽናል ብትሄድ ትንሽ ለየት ያለ ነገር ልትመለከት ትችላለህ። ኮመንሊ ግን የሚያስማማ ምንድን ነው? በተሐድሶውያን መካከል ውስጥ ለምሳሌ የነበረው ነገር ከተመለከትን የጌታ እራት የሚሰግድ ሰው የለም። እንደኛ ሀገር ለምሳሌ ሲመጣ ተሰብስበን አንሰግድም። ለእንትኑ ለህብስቱና ለዋይኑ ማለት ነው። ተሰብስበን የሆነ የተለየ አምልኮ ወርሺፕ የመስጠት ነገር የለም። አሁን በጣም ሲምቦል ነው ብሎ የሚያስቡ ሰዎች ዝም ብሎ በቃ ምልክት ብቻ ነው ብለው የሚሉ ካሉ አክቹዋሊ እንደዚህ ብሎ ድምድም የሚያደርግ የለም። ግን ብዙ ፎከስ ነው ሉስን የሆነ እይታ ምንም ጥቅም አላገኝም ኒውትራል ሆኖ በቃ ዝም ብዬ እንደው ያችን ቀን ለመታሰቢያ እንደ ድግስ የሚያስብ ሰው እኔ ያለ ብዬ አላስብም በወንጌላውያን መካከል። ነገር ግን በቃ ክራይስት አለኝ ኤሰንሱ አለኝ። ይህን ነገር ስወስደው ኦልሬዲ ሰብስታንሱ የሆነው ዋናው ፐርሰኑ ስላለኝ አዲሽናል ነገር ልጨምር የምችለው ነገር የለም። ግን የሚያልፍ ነገር አለ የሚል ግሩፕ አለ። እነሱ ጋር ብትሄድ በጣም ፖይንታቸው ማለት ነው ይሄ ምልክትን ላይ ትኩረት የሚሰጡትን ስናይ ምንድነው ሜጀር ምልክታቸው ከተባለ እዛ በጣም የተጋነነ እንትኑ አንቲቴሲስ ነው። እዛ የተጋነነ ምልክት አይደለም። ይሄ ሰብስታንሱ ተለውጡ የትራንስሰብስታንሺዬሽን ምናምን የሚባል ይሄ የባዮሎጂ ነገር የኬሚስትሪ ነገር የሚመስል ያለበት ግን ደግሞ አብራሩ ሲባሉ ሚስቲሪየስ ነው ምናምን የሚለውን ግሩፕ አንቲቴሲስ ነው። በቃ በጣም አምታች ስለሆነ ያኛው ማለት ነው። መሀል ላይ ያለው ሞዴሬት ቲንኪንጉ ጋር ደግሞ ስትመጣ ሞዴሬት ነው በቃ ናቹራሊ ማለት ነው። እንደምሰው አይ የሆነ ነገር አገኛለሁ ግን ሳይን መሆኑንም ደግሞ አልረሳም ቢኮዝ አይ ሃቭ ኦልሬዲ ክራይስት። ስለዚህ ሜጀር ቲንኪንግ በወንጌላውያን መካከል ምንድን ነው ከተባለ የጌታ እራትም ሆነ ጥምቀትን የምናደርጋቸውን ነገሮች እነዚህ ፓርቲሲፔሽኖች ወደ ዩኒየኑ ያመጡናል ወይስ ዋንስ ዩናይትድ ስለሆንን ነው የነዚህን የማግኘት እድል ያገኘ ነው በሚለው ነገር ተስማምተናል። ዩኒየን ውስጥ የመጣ ነው ከክርስቶስ ጋር ወደ አንድነት የመጣ ነው
በመንፈስ ቅዱስ በእግዚአብሔር ቃል ኃይል ኮዞች አሉ። እኛን ወደ ክርስቶስ ያመጡን ኮዞች ብለን የምንላቸው ኢፌክቹዋል ኮዞች፣ ኢንስትሩመንታል ኮዝ ምናምን እየተባሉ የተገለጹ ነገሮች አሉ። እነዚህ ኮዞች አምጥተው ወደ ክርስቶስ አስገብተው ነው። ከዚህ የተነሳ የክርስቶስን ስጋ እንወስዳለን እንጂ የክርስቶስን ስጋ ስለወሰድን አይደለም ወደ ክርስቶስ የምንገባው። ይሄ ኮመን አንደርስታንዲንግ። ቤኔፊት ኦፍ ክራይስት ዊዛውት ክራይስት የሚባል ኮንሰፕት እኛ አናምንም። ወንጌላውያን ጠቅላላ ማለት ክራይስት በሌለበት የክራይስትን ጥቅማ ጥቅም ወስጄ ክርስቶስን እካፈለዋለሁ የሚል እሳቤ። ከዚህ የተነሳ ለምሳሌ ጥምቀትን እንኳን ስንመለከት አጥማቂው እግዚአብሔር ነው ብለን ነው አይደል እኛ የምናስበው። ስለዚህ ሰዎች የጌታ እራትን ሲወስዱ ራሱ የሰንሱ የሚወሰድበት እሳቤው ለአማኞች የተሰጠ መብል ነው። ኦኬ፣ በክርስቶስ ሆነው ያሉ ሰዎች የሚያገኙት ቤኔፊት ነው። ለምንድን ነው ያን ቤኔፊት የሚያገኙት ከተባለ ክርስቶስ ኦልሬዲ ስላላቸው የሚሰጥ ነው። ወደዛ ግን ተመልከቱ። በጣም አደገኛውን ነገር ልንገራቸው። አንደኛ ጌታ በሌለበት ይሰጣል። ጌታ በሌለበት ማለት ነው መሰላችሁ፣ የጌታ እራት መሰረቱ ጌታ እራቱ ላይ መገኘቱ ነው አይደል? ስለዚህ በኮሚኒየን ቡክ ኦፍ ሴንትስ መካከል የሚሰጠው እኛ ከቸርች ይዘና ወጥተን ሄደን ለሆነ ግሩፕ ኦፍ ፒፕል አናበላ። ዝም ብሎ ምግቡ ተለውጧል ዳቦ ስጋ ሆኗል ብለን ራሱ ሰብስታንሱ ላይ የተለየ ፌዝ አንጠይቅም። ለምሳሌ እምነትን በተመለከተ ስንጠይቅ ይቅርታ ስልክ ገብቶብኝ፣ እምነትን በተመለከተ በቀደም ስለተናገርኩት አክቹዋሊ ብዙ ባል ደግሞ እምነትን በተመለከተ ስጠይቅ በጌታ እራት ታምናለህ የሚል ኦብጀክት ኦፍ ፌዛችን ሆኖ ጥያቄው አይቀርም። የምናምነው በእግዚአብሔር ልጅ ሶላ ፊዴ ኦን ክራይስት አለው። ነገር ግን በክርስቶስ ስላመንን እነዚህ ኤፊኬሲያቸውን የሚያገኙት ወይንም በእኛ ህይወት ተግባራዊ በሚሆኑበት ጊዜ ጥቅሞቹ ተካፋይ የምንሆነው ቤኔፊቶቹን ከክራይስት ውጭ አዶራ እናረግም፣ አንሰብካቸውም፣ በልዩ ሁኔታ አንሰብካቸው። የጌታ እራትን ስለበላህ እንዲህ ትሆናለህ ምናምን ሳይሆን ጌታ ስላለህ የጌታ እራትን ስትወስድ በጌታ እራትን በመውሰድ ውስጥ የሚያልፍ ኤፌክቲቭ የሆነ ጸጋ አለ ብዬ አምናለሁ ፐርሰናል። ያ ማለት ግን ያንን ዳቦ ወስጄ ኮሚኒየኑ ስለሌለ ሰው ደጅ ለተቀመጠ ሰው ወይንም ቤቱ ለተኛ ሰው ወስጄ አብልቼው አልሰጠውም። ለምን? የጌታ እራት ከዛ ከህብረቱ ውጭ አይወጣም። ከኮሚኒየኑ ውጭ አንሰጥም። ሪፎርመሮች በነበሩበት ትራዲሽን ወደኋላ ተመልሳችሁ ስትሄዱና ይህንን እሳቤዎች ሲያነሱ እዛ ኦልሬዲ አዶር ይደረጋል፣ ይመለካል። ክርስቶሎጂካሊ ራሱ ዴንጀረስ ነው እዛ። ለምን መሰላችሁ? እኛ ጌታችንን ራሱ የምንሰግድለት የምናመልከው አምላክ ሰው ነው ብለን ነው እንጂ ዝም ብለን የሆነ ፓርት እያሰብን አናደርግ። ስለዚህ በጣም የተጋነነ አንዩዥዋል የሆነ ልምምዶች እንዳሉ እዛ ይታወቃል። አብራሩት ብንላቸው ሚስቴሪየስ ነው ይሉናል፣ ማለት ሚስቲካል ነው ይሉናል፣ ልትረዱት አትችሉም ይላል። ነው ክራይስት አለን፣ የማይገባን ነገር አለ። በዚህ ሁኔታ ውስጥ ግን የእግዚአብሔር ጸጋ እንደሚያልፍ እናምናለን። ጸጋውን የምንቀበለው ከክርስቶስ የተነሳ ነው። ስለዚህ አምብሬላ ማይክል ሆርተን የሚባል ጸሐፊ በጻፈው መጽሐፍ ላይ አምብሬላው ከላይ ማለት ነው፣ ከላይ ጌታ ነው ያለው። ጌታ ስላለን ነው ዩኒየን ዊዝ ክራይስት። ስለዚህ ለምሳሌ አሁን አንድ ነገር ተናግሬ ላቁ። ለምሳሌ የቸርች ኮንሰፕታችንን በምሳሌነት ባቀርበው በጣም ሲምፕል ነው። እኛ ምን እንላለን? ክራይስት ወደ ቤተ ክርስቲያን ያመጣናል ብለን እናምናለን። ቸርች አካል የሆንኩት ክርስቶስ ስላመጣኝ ነው ብለን ማመንና ቸርች ነች ወደ ክርስቶስ የምታመጣኝ ብሎ ከሚያምን ቡድን ጋር ነው አሁን እንትን እያለን ያለን። እኔ የኢየሱስ ክርስቶስ አካል አባል የሆንኩት ወይም በክርስቶስ አካል ውስጥ የተጨመርኩት በመንፈስ ቅዱስ አማካኝነት ክርስቶስ በቃሉ ስለወለደኝ። የቃሉን ኤፊኬሲ ሁሉም ያምናል ወንጌላውያን። ስለዚህ ሉተርን ለምሳሌ ብትመለከቱት ምን አድርጎታል? ሉተር ቃሉ አለ በጽሁፍ ውስጥ አለ፣ ቃሉ አለ በውሃ ውስጥ አለ፣ ቃሉ ኦራል ንግግር ውስጥ አለ። ስለዚህ እግዚአብሔር የቱ ጋር እንደሚወልድህ አታውቅም። እግዚአብሔር በፈለገው መንገድ አስሎንጋስ ኢንስቲትዩት ስላደረገ ያደርጋል። ግን የመወለድህ ምክንያቱ ቃሉ ነው አለ። ስለዚህ ዳግም ልደት ባፕቲዝማል ሪጀነሬሽን በጥምቀት ጋር ልታገኝ ትችላለህ ማለት እና አምነህ አልተወለድክም። አናዘር ኮንዲሽን አለ። የምትወለደው ውሃው ጋር ነው ብሎ ማመን ይለያያል። ለሉተር የመወለጃ ስፔሲፊክ ፕሌሱ አይደለችም። እዛ ቦታ ላይ እግዚአብሔር ሊነካ ይችላል ብሎ ማመን ትመጣለህ። ሪፎርመር ትራዲሽን ነው። እኛ ቃሉ እዛ ብለን አናምን።
እኛ ቃል ነው የሚወልደው ብለን እናምናለን። በመንፈስ ቅዱስ ነው ሰዎች የሚወለዱት ብለን እናምናለን። ነገር ግን ነሰሰርሊ ቃሉ በሁሉም ፖይንት አለ ብለን እዛች ቦታ ላይ አለ። ግን ሉትራንን ለምን እንረዳቸዋለን ከተባለ አልቲሜትሊ ሰው የሚወለደው የእግዚአብሔርን ቃል በመስማትና በመንፈስ ቅዱስ አማካኝነት ነው በሚለው ፋክት ስለሚያምኑ ማለት ነው። ይሄንን አዲሽናል ኮንዲሽን አድርግ ሰውየው ጌታን አምኖ በእግዚአብሔር ቃል ሆኖ በመንፈስ ቅዱስ ሳይሆን ኤክስ ኦፔራታ በሆነ ልክ ባይ ዘ ወርክ ፐርፎርምድ ማለት ነው በተሰራው ስራ ሰውየው ሲወለድ ማለት ነው። ኖት ኦንሊ ዛት ለምን አይቀበሉም? ይሄንን በተሰራው ስራ መወለድን ብቻ ለምን አይቀበሉም ካልክ እራሳቸው ደግሞ ካላጠመቁ አትወለድም። የዛን ጊዜ ምን ይሆናል መሰላችሁ? ወደ ክርስቶስ አካል ቤተክርስቲያን ስትሆንም ስለሆነ የምትጨምር ይሆናል። ነው እኛ እንደዛ እናምን። እኛ ምናምነው ክርስቶስ ስለተጨመርን በሎካል አጥቢያዎች ውስጥ እንገኛለን። ዩኒቨርሳሊ ወደ ቅዱሳን ማህበር የሚያስገባን ክርስቶስ ነው። አያችሁ፣ በጣም ቤዚክ ዲፍረንስ አለን። እነሱ ዩኒቨርሳል ኮንሰፕትን ሲያስቡት ኢንተርናሽናል ብለው ነው የሚያስቡት። ሲሰበሰቡ ዩኒቨርሳሊቲን ይፈጥራሉ። ኖ እኛ መጀመሪያ የክርስቶስ አካል አባል ስለሆንን ነው በምድራዊ አጥቢያ ውስጥ መገኘት የቻልነው ብለን እናምናለን። ስለዚህ ሄዱ ሁልጊዜ በክራይስት አለውን ፌዝ አለውን ቲቺንግ ውስጥ ወንጌላውያን አቋም ውስጥ ክራይስት ነው አምብሬላው ከላይ ያለው ማለት ነው። እነዚህ ሁሉ የሚያስማሙን ቪዎች ይሆናሉ ማለት ነው። ለነገሮቹ ያለን ምልከታ የእነዚህ ሁሉ ሰብስታንስ ግን ያለው ከላይ ያለው ጌታ የሚለው ኮንሰፕት ነው። እና ምን አደረጉት እነሱ ጋር ያለውን ኮንሰፕት አዲሽናል ኮንዲሽን ፎር ሳልቬሽን ማለት ነው ለደህንነት ፌዝ ኦብጀክቱ ላይ እንድታረግ ያደርጉሃል ማለት ነው። ለምሳሌ በውይይታቸው ምን ብለው ይጠይቃሉ? ምንድነው ጥምቀት ለድነት ታምናለህ? አሁን ጥምቀት ለድነት ማመኔ ነው የሚያድነኝ ወይስ መጠመቄ ነው የሚያድነኝ ብለን ነው መጠየቅ ያለብን። አንድ ሰው ጥምቀት ለድነት የሚባል ኮንሰፕት ስላመነ እምነቱን በዛ በጥምቀቱ ላይ ስላደረገ ነው የሚድነው ወይስ ጥምቀቱ ነው የሚያድነው? ጥምቀቱ ነው የሚያድነው ካሉ እዛ ጋር እግዚአብሔር የሚሰራው ስራ ይኖራል ሰውየው በተጠመቀ ጊዜ ብለህ ልትስማማ ትችላለህ። አሁን እንደዛ አይደለም እነሱ እያሉ ያሉት። ክራይስት አሎን ኢዝ ኖት ኢነፍ። ቸርች መምጣት አለባት። ቸርች ውስጥ ያሉ ፕራክቲሶች ኦብጀክት ኦፍ ፌዝ የሆኑ የሚል ትግል የእምነትህ መቀመጫ ማረፊያ የሆኑ ማለት ነው። ዊች ኢዝ ቬሪ ሃርድ ማለት ነው። በብሉይ ኪዳን ይደረጉ የነበሩ ሳይንስም እነዚህ ምልክቶችን ሲምፕሊ የደህንነት አካል አድርጎ ማቅረብ ማለት ነው። ሲምፕል ለምሳሌ መገረዝ ነው አይደል? ከጥምቀት ጋር የምናገረው የተገረዘ እስራኤላዊ ሁሉ የኪዳን አባል ነው ብለን እናምናለን። ሕፃን መሆኑ የተገረዘ ማለት ነው ትሩሊ ፌዝፉል ሲሆን ነው ብለን እንላለን አይደል? ልክ እንደዛው ጥምቀትም አጠመቅከው ምንም አልከው ፌዝፉልነስ የሌለበት ትሩ ፌዝ የሌለበት ሕፃንም ሆነ አዋቂም ሆነ ትሩ ፌዝ የሌለበት ኤፊኬሲው የለም የሚለው አቋም የወንጌላውያን አቋም። ያ ትሩ ፌዝ በክርስቶስ አማካኝነት የሚመጣ ነው። ስለዚህ እኔ ምንድን ነው የማስበው ቸርቾቹን ሳያቸው ማያቸው ጌታ ኢየሱስ እዛ አዳራ እነሱ ጉባኤያቸው እንትን ውስጥ ተቀምጦ ናና እኛው ጋር ያለ ነው የሚሉክ የሚመስለኝ እኔ አጠራራቸው። መጽሐፍ ቅዱስ ግን እንደዛ አይደለም። መጽሐፍ ቅዱስ መጀመሪያ ወደ ክርስቶስ አካል ያስገባናል። ጌታ መንፈሱ ያስገባናል፣ እንድናለን፣ ከጨለማ ከዓለም ምናምን እንወጣና ከዛ ነው ወደ ቅዱሳን ማህበር ይሄ ሎካል ቸርች ይሄንን መሰባሰብ የምናገኘው ማን ስለመጣ ነው? መጀመሪያ ጌታ ስላወጣ ነው፣ ከሞት ወደ ህይወት ስላሻገረ። ስለዚህ ያ ሚንሱ ትሩሊ እምነታችን ነው፣ ያንን ሚንሱ ማለት ነው። ነገር ግን ኮንዲሽኑ ሉተር ያለውን አንድ ሀሳብ ብቻ ልናገርና አቆማለሁ። ይቅርታ ስላስረዘምኩ ወንድሞች። ምን አለ ሉተር? ኢቨን ፎር ጀስቲፊኬሽን ማለት ነው the cause of our justification ይላል በግልጽ ማለት the cause of our justification is the work of Christ። ይሄንን ነው ምናምን ክራይስት ነው ያጸደቀን through ማለት ነው the means of our justification ነው faith ማለት ነው። ሚንሱን ራሱ ፕሮቫይድ ያደረገው ጌታ ነው፣ እምነቱን በቃሉ በመንፈሱ በወንጌል ሰበካው በመፍጠር ማለት ነው። አሁን the cause of our justification ክራይስት አሉን ካልሆነ ተመልከቱት፣ የምንጸድቅበት ክራይስትን ብቻ በማመን ካልሆነ ይሄ አደገኛ ትምህርት ነው። ቤኔፊት ኦፍ ክራይስትስ ከክራይስት ተነጥለው መሰበክ የለባቸው። ሰው ክርስቶስ ካለው የኢየሱስ ክርስቶስ ነገር ሁሉ አለው ወደሚል ድምዳሜ የመጣ ነው የወንጌላውያን አቋም። በዚህ ሂደት ውስጥ
የምናደርጋቸው ፕራክቲሶች ውስጥ በጣም ሉስን የሆነ ምልከታ ያላቸው አሉ። እንዲቀርቡ እንወያያቸዋለን። ሞዴሬት ምልከታ፣ እኔ ፐርሰናሊ እንደዛ ነኝ፣ ያለናለን፣ እነሱ ወደኛ እንዲጠጉ እንፈልጋለን። በጣም ደግሞ ታይትን የሆነ ይሄ ምንድን ነው የሚባለው ጠንካራ የሆነ ምልከታ ያላቸው ወንድሞች አሉ። ለእነሱም ደግሞ እነሱ ጋርም ደግሞ ያለውን ነገር ቶለሬት ተደራርገን መሄድ ይችላል። ለምን ከተባለ ዊ ብሊቭ ኢን ሶላ ፊዴ እናምናለን፣ ሶላ ክርስቶስ እናምናለን። አለ ክርስቶስ እነዚህ ነገር አዲሽናል ኮንዲሽን ናቸው አንልም። ይሄ መሰረታዊ ልዩነት። ስለዚህ የጌታ እራት ኮንሰፕት ብዙ መጽሐፎች አሉ፣ ባይዘው 40 ዓመት ያጠኑ ሰዎች አሉ የጥምቀት ጉዳይ ላይ። ሁሉም የሚስማሙበት ነገር አልቲሜትሊ ይሄ ነው ዘ ቤስት የሚባል የጌታ እራት ኮንሰፕት የለም። ነገር ግን ክራይስት አለው ይዘ በቃ የመጨረሻው ማረጋገጫ። ወደ እነዛ ቸርቾች ከሄድን ግን ይሄ የለም፣ ይሄ ኮንሰፕት የለም። ሁሉም ነሰሰሪ ኮንዲሽን አድርገህ ደግሞ አንድን ነገር ኤክሰፕሽን ማድረግ አትችልም። ገብቷቸዋል። ስትሰብከው ኤክሰፕሽን ልታደርገው አትችልም። ማለት የሆነ ሰውዬ እሺ ያልተጠመቀ ሰው ኢራን ውስጥ ያለ ሰው የጌታ እራት ባያገኝ በህይወት ይኖራሉ ካላችሁት፣ አይ እሱ እድሉን ስላላገኘ እንዴ። እሱ እድሉን ሳያገኝ ከሆነ የጌታ እራትን ሳያገኝ እድሉን ከተረፈ ወንጌል ያልሰማ ሰው ደግሞ እድሉን ቢያገኝ ሊያምን ይችላል ተብሎ ለምን አይደለም? ምን ችግር አለው? ቢኮዝ ኤክሰፕሽን ካረከው የጌታ እራትን ነሰሰሪ ኮንዲሽን አድርገህ መተህ ድጋሚ ኤክሰፕሽን ካረከው እምነትንም ኤክሰፕሽን ማድረግ አለ። በየትኛውም የወንጌላውያን አቋም ግን ፌዝ ኤክሰፕሽን ሆኖ አያውቅም። ኢራንም ሆንክ ምስራቅ አፍሪካም ሆንክ ደቡብ አፍሪካም ሆንክ ምንም ሆንክ ኤክሰፕሽን ነው። ሌሎቹ ግን ምንድን ናቸው? ኤፊኬሲያቸውን የሚያገኙት ከእምነት የተነሳ ስለሆነ ኤክሰፕሽን መሆን ይችላሉ። ስለዚህ ልዩነት አለ። አንድ ሰው ጥምቀትን ግዴታ ካላመንክ ካለ በኋላ የመዳን ፎርሙላ ውስጥ እምነት ፕላስ ባፕቲዝም ብሎ ካስገባ በኋላ የሆነ ሰው ባፕቲዝምን ባያደርግም ይድናል የሚል ኤክሰፕሽን ማስቀመጣች። እንደዛ ካልከኝ እምነትንም ኤክሰፕሽን ማድረግ ይቻላል። ስለዚህ በዓለም ላይ ወንጌል ያልሰሙ ሴንትራል ቻይና ምናምን አማዞን ውስጥ ያሉ ሰዎች ቢሰሙ ኖሮ ጌታን ሊቀበሉ ይችሉ ነበረ በሚል ግምት አለ እምነት ይድናሉ ብለን ማመን እንችላለን ወይ ብለህ ደግሞ ብትጠይቃቸው ኖ ዋን ይህንን አግሬ ያደርግ። ለምን አለ እምነት ምንም እንደማይሆን ስለምናውቅ ሁላችንም ወንጌል እንሰራለን እና የጌታ እራት እሳቤ መነሳቱና በዚህ ደረጃ እናንተ ራሳችሁ ወደ ውይይት ማምጣታችሁ በቃ ደመናው ነው የሚጠፋው። ማለት የነበረው ነገር ተራርቀን በእኛ መካከል ያለው ነገር እጅግ በጣም የተጋነነ አንዱን ከጌታ ቤት የሚያስወጣ አንዱን በጣም ለእግዚአብሔር ቅርብ የሚያደርግ አድርጎ ይቀርብ የነበረውን ነገር ያፈርሳል የሚል እምነት አለኝ። ቴንኪዩ። እንግዲህ በጣም ብዙ አውርቻለሁ። ተባረኩ ወገኖች። ቴንኪዩ። ትክክልዬ፣ ተባረክ። በጣም ኢምፖርታንት ነጥቦችን ነው ያነሳ። እንግዲህ ልብ ብለው የሚሰሙ ሰዎች ካሉ ጥሩ ነገሮችን ነው ያነሳው። አጋፔ የምትለው ነገር አለ? ቀድመ ስለመጣ እድል ልስጥህ። እሺ ዮናስ ሰላም ብያለሁ። ዮኒ የለም ወይም አይመቸው መሰለኝ። ጆኒ እንኳን ደህና መጣ። ሰላም ብያለሁ። ጆን እሺ፣ ጆንም የሚመች ቦታ ላይ አይደለም። ወገኖች ተባረኩ። በጣም አማን ሰብስታንሺዬሽን አንልም። ከሉትራኖቹ እንደሚሉ ምናልባት የሉትራኖቹ ትንሽ ጥሩ ሊሆን ይችላል፣ አፊርም አያደርገውም፣ ጥሩ ሊሆን ይችላል፣ ግን እንደሱም አንልም። ምን ብያችሁ ነበር ከዚህ በፊት? ምን ብያችሁ ነበር? በቃ ብስቱን ከያዝነው ወደ አፋችን ነው የምንቀጠው። ዋት እዚህ ላይ ቪዲዮ ሰራለሁ። አይ ፕሮሚስ። ያው እየቀለድኩ ነው የምሰራው ሰሞኑን ጥሩ ሙድ ላይ ስለሆንኩ ማለት ነውና በቃ እናስገባዋለን። ዋት ይሄን ይዘህ ነው ስትከራከር የነበረው? እውነተኛ ነው ትላላችሁ እያልክ ይህኝ ስትል የነበረው ይሄን ትርጉም ይዘህ ነው? በቃ እንይዘዋለን አይደል? እንበለዋለን። የያዘን ነገር ወደ አፍ ማስገባት የህፃን ባህሪ ነው። ጣል ብለን ሮጥ ሄደን እናስጥላለን።
እንዲህ ይቀልድባችሁ እንጂ እንድች እየቀለድኩ ነው ቪዲዮ የምሰራው። ይሄ እምነቱ ሆኖ እውነ ሲጀመር ፕሮቴስታንቶች እውነተኛ ነው ብላችሁ ታምናላችሁ? ያንተ እውነተኛ የሆነ ነገር አግኝቶ አፍ ውስጥ መጣል ነው። ይሄንን ይዞ ነው እንግዲህ አልጎሪዝሙ አይደላ ይግባውም አይግባውም ኮፒ ሊንክ የሚያደርግ ምዕመን ሰብስበዋል። ይግባውም አይግባውም ብቻ ጴንጤን ኢንካ እንጂ ኮፒ ሊንክ ታብ ሪፖስት ፌቨራይት ምናምን የሚያደርግ I got the truth seriously seriously እንደዛ ነው እንደዛ ነው ዘይግ ነገር ነው እንደዛ ነው። እኛ ኤክስፕላኔሽን የለንም። አዎ ህብስቱ እሱም አይደለም። ቅድም የሰማነው ቪዲዮን ያው ሪከርድ የተደረገ ስላለ ቆራርጬ አስገብቼ አሰማችኋለሁ። ምንም ትርጉም ባልሰጠበት ነገር ላይ ሌላውን መዳኘትና ሌላውን መተቸት ይሄ መቀንጨር ነው የሚባለው። ሌላ ምንም ሊባል አይችልም። የለህም እኮ ዴፊኒሽን የለህም። እንዴት ነው እውነተኛ የሚሆነው? እስቲ ንገረኝ። እውነተኛ ነው እኮ እንዴት ነው? አማናዊ እንዴት ነው? አማናዊነቱ እንዴት ነው? ዲፋይን አድርጉልን። የለም ዴፊኒሽን ባይዘው የላችሁም። እኔ ሴንስ እዚህ ሚዲያ ላይ ባለው ፖለቲክስ መልክ ነው እያወራ ያለሁት። የጻፈ አለ ይቀየራል የሚል ቃል ይጠቀማሉ ነው። ይቀየራል ስትል ሚስቲክ ነው ኦር ፊዚካል ነው? የለህም ዴፊኒሽን ለሱ። ይሄን ይዘው እውነተኛ ነው ብላችሁ ታምናላችሁ? ሶ አሮ ነው በቃ ማለት ፖይንቶቹን ልሰብስብ። አንደኛ ኮንፌሽናል ፕሮቴስታንቲዝምን ከእጃቸው ላይ አስጥለናል። አሁን መግባት ያለባቸው ይመስለኛል ወደ የገጠሩና ይሄ ቫዝሊን የሚበላው ሰው እያለ አይደል? ቫዝሊን በቃ እሱን መፈለግ፣ ጃፒን መፈለግ። እስራኤል ዳንሳን ፈልጉ። ለምን ይቀርባቸዋል? እስራኤል ዳንሳ እኮ ምን እስቲ ሃይፖስታቲክ ዩኒየን ምንድነው ተብሎ ቢጠይቅ መመለስ የማይችል ሰው ነው። ስላሴ ባህሪና አካል ምንድነው ተብሎ ቢጠይቅ መመለስ በቃ የቀራችሁ እነሱ ናቸው። እነሱ ጋር ነው መሄድ ያለባችሁ። ለምን ኮንፌሽናል የሆነውን አስጠለናችኋል። ቀንዳችሁን ሰብረን ያስወጣ ነው። አለቀ። ለዛ ነው አሁን ጃፒን የከፈታችሁ። ይሄ ድል ነው ባይዘው የምዕመናን፣ ይሄ በጣም ትልቅ ድል ነው። ሲፎክሩበት የነበረው ፎሎወር ሲሰበስቡበት የነበረው በሙሉ ጥምቀት፣ ለምሳሌ ጥምቀት በእናትህ እኔ ረቦኛል። አሁን ምሳን በላም እንደ ምሳ ሰዓት ደርሷል። ቆይ አማኔ ምሳውን ተው። ለምሳሌ ጥምቀት ለድነት አንተ አረጋጋው በእናትህ። እኔ አሁን ካርድ ጨርሶብኛል። ቆይ ካርድ ልግዛ።